ከዚህ በፊት በነበሩት ቪዲዮዎች ሶሻል ሚዲያ ማርኬቲንግ እንዴት መስራት እንደምትችሉ አሳይቻችኋለሁ። ሶሻል ሚዲያ ማኔጅመንት በዋናነት ማለት ነው። አሁን ግን ሶሻል ሚዲያ ላይ እንዴት ዲጂታል ማርኬቲንግ መስራት እንደምትችሉ አስረዳችኋለሁ ማለት ነው። ዲጂታል ማርኬቲንግ በጣም ሰፋ ያለ ፊልድ ነው። በእርግጥ በጣም ብዙ ማብራራት የሚችሉ ሰዎች አሉ። ነገር ግን እኔ ተጠቅሜው ከሰራልኝ ዲጂታል ማርኬቲንግ ስትራቴጂ አንደኛውን ላጋራችሁ ማለት ነው። ይሄ በጣም ሲምፕል የሆነ ፓዝ ነው። ከመጀመሪያው እስከ መጨረሻው ድረስ ነው ማስረዳችሁ። አንድ ፕሮዳክት አምጥታችሁ እንዴት መጨረሻ ላይ ሽጣችሁ ብራንዳችሁን እስከምገነቡበት ጊዜና ያ ደንበኛ ተመልሶ መጥቶ እስከሚገዛችሁ ጊዜ ማለት ነው። ስለዚህ የዚህን የዲጂታል ማርኬቲንግ ኮምፕሊት ፓዝ እኔ አሪፍ ነው ብዬ ማስበውን በቀላሉ ላስረዳችሁ በዚህ ቪዲዮ መጨረሻ ላይ ደግሞ እናንተ መሸጥ የምትፈልጉትን ፕሮዳክት አስተዋውቃችሁ መጨረሻ ላይ ሽጣችሁት የሸጣችሁለት ሰው ደግሞ ተመልሶ እንደሚመጣ እርግጠኛ ስለሆንኩ ይሄን ቪዲዮ መጨረስ አለባችሁ። የመጀመሪያው ስቴፕ ጎል ማስቀመጥ መቻል አለባችሁ ማለት ነው። ፌስቡክ አድም በምትሰሩበት ጊዜ መጀመሪያ የሚጠይቃችሁ ነገር ጎል ነው። ስለዚህ መረዳት ያለባችሁ ነገር የትኛውንም ፕሮዳክት ከመሸጣችሁ በፊት ምን አይነት ጎል ያለኝ ብላችሁ መጠየቅ አለባችሁ ማለት ነው። ከነዛ ጎሎች ውስጥ አምስቱ ዋነኞቹን ልንገራችሁ። የመጀመሪያው አዌርነስ ነው፣ ሁለተኛው ትራፊክ ነው፣ ሶስተኛው ሊድስ ነው፣ አራተኛው ሴልስ ነው፣ አምስተኛው ደግሞ ኢንጌጅመንት ነው። ከነዚህ አምስቱ ጎሎች ውስጥ አንዱን መምረጥ መቻል አለባችሁ ማለት ነው። አዌርነስ በምንልበት ጊዜ ጀስት ጀነራል የሆነ ግንዛቤ እንዲኖረው ነው የምንፈልገው ማለት ነው። እኛ ስለምንሸጠው ፕሮዳክት ሊሆን ይችላል ወይ ደግሞ ስለኛ ብራንድ ሊሆን ይችላል ማለት ነው። ጎላችንን ደግሞ ትራፊክ በምናደርግበት ጊዜ ጀስት ትራፊክ ነው የምንፈልገው። ትራፊክ ማለት መኪና ላይ የሚንቀሳቀሱ አይነት ትራፊክ ሳይሆን ሰዎችን ወደኛ ቦታ ላይ ዳይሬክት ማድረግ ማለት ነው። ወደኛ ሳይት ሊሆን ይችላል ወደ ምንፈልገው ቦታ ላይ ዳይሬክት የሚደረጉ ሰዎችን መሰብሰብ ማለት ነው። ስለኛ ትንሽ ግንዛቤ እንዲኖራቸው ማወቅ የሚፈልጉ ጉጉት ያላቸውን ሰዎች መሰብሰብና ወደ አንድ ቦታ ላይ ዳይሬክት እንዲያደርጉ ለማድረግ የሚያስመቸው ሌቭል ትራፊክ መሰብሰብ ይባላል ማለት ነው። ከትራፊኩ ቀጥሎ ደግሞ ሊድስ ይባላል። ሊድስ ማለት ደግሞ ስለኛ አውቀው ግንዛቤ አግኝተው ስለ ብራንዳችን ወይ ደግሞ ስለምንሸጠው ዕቃ አውቀው ከዛ በኋላ መግዛት የሚፈልጉና ወደ አንድ ቦታ ዳይሬክት የተደረጉ ሰዎች ሊድስ ይባላሉ ማለት ነው። አራተኛው ጎል ደግሞ ሴልስ ነው። ሴልስ ማለት ቀጥታ ሽያጭ ማምጣት ማለት ነው። ግን ቀጥታ ሽያጭ አይመጣላችሁም። አዌርነስ መጀመሪያ መፈጠር አለበት። ከዛ በኋላ ትራፊክ ሆኖ የሆነ ያህል ሰዎች መታገድ አለባቸው። ከዛ በኋላ ደግሞ ሊድ ሆኖ መምጣት አለባቸው። ከዛ እነዛ ሊዶች ናቸው ወደ ሴል የሚቀየሩት ማለት ነው። ስለዚህ ዋና ዓላማችሁ ሴል ከሆነ እነዚህን 3 ስቴፖች በሴልስ ውስጥ ሄዳችሁ ነው ሴልስ የምታገኙት ማለት ነው። አምስተኛው ጎል ደግሞ ኢንጌጅመንት ነው። ኢንጌጅመንት ማለት አሁን እኔ ከእናንተ ጋር ኢንጌጅ እያረኩኝ በኮንተንቴ እናንተን ለመሳብ እንደምሞክረው ብራንዶችም በኮንተንታቸው እናንተን መሳብ ብቻ ይሆናል አላማቸው ማለት ነው። ስለዚህ እኔ ካስቀምጥኩላችሁ እንኳን ከአምስቱ ጎሎች ውስጥ አንዱን መምረጥ አለባችሁ። ከነዚህ አምስቱ ውጪ ደግሞ በጣም ብዙ አላፋት የሆኑ ጎሎች አሉ። ስለዚህ እነዛን ጎሎች መምረጥ መቻል አለባችሁ። ከዛ በኋላ ይህ ጎል ይሆናል የእናንተ አላማ ማለት ነው ሙሉ ካምፔኑ ላይ። ሁለተኛው ስቴፕ ማድረግ ያለባችሁ ነገር ደግሞ ደንበኛችሁን ማወቅ አለባችሁ። ኖ ዩር ኦዲየንስ ይባላል። ተመልካቾቻችሁ ሊሆን ይችላል ገዢዎቻችሁ ማን እንደሆኑ ማወቅ አለባችሁ። ማን እንደሆነ ማወቅ አለባችሁ ስላችሁ እናንተ ኢማጂን የምታደርጓቸው ከስተመሮች አሉ። ለምሳሌ አሁን እናንተ ሎካል ቢዝነስ ነው ያላችሁ እንበልና ሱቅ ነው እንበል። ስለዚህ እዛ ሱቅ ውስጥ ምን አይነት ሰው እንዲገባ ነው የምትፈልጉት? በእርግጥ ብዙ ዕቃ እንዲገዛችሁ ትፈልጋላችሁ። ስለዚህ ብዙ ዕቃ እንዲገዛችሁ ምን ልትፈልጉት ትችላላችሁ? ሀብታም እንዲገባ ልትፈልጉ ትችላላችሁ። ያ ሀብታም ደግሞ ምን አይነት ሰው ሊሆን ይችላል መሰላችሁ? ቢዝነስ ኦነር ሲኢኦ ሊሆን ይችላል። ስለዚህ የእናንተ ታርጌት ከስተመር ሲኢኦ ነው ማለት ነው። ስለዚህ ስለዛኛው ሲኢኦ ማጥናት መቻል አለባችሁ ማለት ነው። ምን አይነት እድሜ ላይ ነው ያለው? ከምን አይነት ቤተሰብ ነው የመጣው? ምን አይነት ቦታ ላይ ነው ያደገው? ምን አይነት ትምህርት ነው የተማረው? ምን አይነት ስራ ነው የሰራው? ከዛ በኋላ ምን አይነት አመለካከት አለው? ምን አይነት ላይፍ ስታይል ይኖራል የሚለውን ነገር እያንዳንዱ ዲቴል ማወቅ አለባችሁ። እሱን ዲቴል በምታውቁበት ጊዜ ነው እሱን ሊነካ የሚችል ኮንተንት ሰርታችሁ ሽያጭ ልታገኙ የምትችሉት። ስለዚህ ፐርሰናል ኢንፎርሜሽን ሁሉ መሰብሰብ አለባችሁ። አንዳንድ አሪፍ የሚባሉ ማርኬቲንግ የሚሰሩ ድርጅቶች፣ ትላልቅ ድርጅቶች ምን ያደርጋሉ መሰላችሁ? የደንበኛቸውን ዲቴል ይመዘግባሉ ማለት ነው። አንድ ሰው ከገዛቸው በኋላ ፍቃደኝነቱን ጠይቀው ስለሱ ብዙ ፎርሞችን ይሞላሉ ማለት ነው። ከዛ በኋላ በተደጋጋሚ የሚገዟቸውን ሰዎች ፎርሞች ይሞላሉ። ከዛ በኋላ እነዛን ፎርሞች ስታክ ያደርጉና ምን አይነት ሰዎች ናቸው እኛን የሚገዙት? ለምን አይነት ጥቅም ነው የሚጠቀሙት? ምን አይነት ላይፍ ስታይል አላቸው? ምን አይነት ስራ አላቸው? የትን የተማሩት? የመሳሰሉትን ዲቴሎች ያገኛሉ። ከዛ በኋላ እነሱን ስለሚገዟቸው ስለ ደንበኞቻቸው በጣም ጥርት ያለ አመለካከት ይኖራቸዋል። ይህ ጥርት ያለ አመለካከት ደግሞ እነሱን ታርጌት እንዲያደርጉ ያስችላቸዋል ማለት ነው። ሶስተኛው ስቴፕ ደግሞ ፕላትፎርም መምረጥ ነው። ቲክቶክ ነው፣ ዩቲዩብ ነው፣ ኢንስታግራም ነው፣ ፌስቡክ ነው፣ ሊንክድኢን ነው፣ ኤክስ ነው። ከነዚህ ፕላትፎርሞች ወይ ደግሞ ከነዚህ ውጭ ካሉት ፕላትፎርሞች እናንተ መምረጥ መቻል አለባችሁ ማለት ነው። ለምሳሌ አሁን እናንተ የምትፈልጉት
ትክክለኛ የሆነ አይፎን ምናምን መሸጥ ከሆነ እናንተ መገኘት ያለባችሁ እንደኔ አመለካከት ኢንስታግራም ላይ ነው። ኢንስታግራም ላይ ሁሉም ሰው አይፎን መያዝ ይመኛል። ምክንያቱም ስቶሪ ላይ የሚያየው የሆነ ሴት አይፎን ይዛ መስታወት ላይ ፎቶ ያለ፣ ስለዚህ አይፎንን ይፈልጓል። እሱን አይፎን ፈልጎ ደግሞ የእናንተን ኮንተንት በሚያይበት ጊዜ አክሽን የመውሰድ ቻንሱ ከፍተኛ ይሆናል። ስለዚህ ማድረግ ያለባችሁ ነገር ኦዲየንሶቻችሁ የሚገኙበትን ፕላትፎርም መምረጥ አለባችሁ። በተጨማሪም ደግሞ የሆነ ሲስተም ምናምን የምትሸጡ ከሆነ መገኘት ያለባችሁ ሊንክዲን ላይ ነው። ምክንያቱም ሲኢኦዎች ያሉት ሊንክዲን ላይ ነው ያለው ማለት ነው። በተጨማሪ ደግሞ ፕሮፌሽናል ሰርቪስም ከቀረባችሁ ሊንክዲን በጣም አሪፍ ነው ማለት ነው። ከዛ ውጪ ደግሞ እናንተ ሚዲያ ቻናል ከሆናችሁ ሌሎች ኮንተንቶችን ምናምን የምትሰሩ ከሆነ ዩቲዩብ ለእናንተ ምርጥ ነው ማለት ነው። ዩቲዩብ እንደ ስራ መያዝ አለባችሁ። ከዛ ውጪ ፐርሰናል ብራንድ የምትገነቡ ከሆነ ኢንስታግራም እና ቲክቶክ በጣም አሪፍ ናቸው። ሎካል ሴል ለማግኘት ከፈለጋችሁ ደግሞ በትንሽ ስኬል ቲክቶክ አዋጭ ነው። ዝም ብላችሁ ቪዲዮ እየቀረጻችሁ እየለቀቃችሁ የሚገዛ ሰው ጋር ያደርስላችኋል ማለት ነው። ሌሎች ፕላትፎርሞችም ስፔሻላይዝ ያደረጉበት ኦዲየንሶች አሉ። ስለዚህ እነዛን ስፔሻላይዝ ያደረጉ ኦዲየንሶችን መጠቀም ስላለባችሁ ፕላትፎርም መምረጥ አለባችሁ። ዝም ብላችሁ ያገኛችሁት ፕላትፎርም ላይ መልቀቅ ሳይሆን፣ በእርግጥ መልቀቅ ክፋት የለውም። አንድ ኮንተንት ከተሰራ ሁሉም ፕላትፎርሞች ላይ ብለቁት በጣም አሪፍ ሪዛልት ያመጣላችኋል። ነገር ግን እናንተ አላማችሁ አርጋችሁ የምንለቁለትን ፕላትፎርም ማወቅ መቻል አለባችሁ ማለት ነው። ለምሳሌ ለኢንስታግራም እና ለቲክቶክ የሚሰራ ሾርት ፎርም ቪዲዮ ተመሳሳይ አይደለም። ለኢንስታግራም የሚሰራው ስትራክቸሩ ይለያል፣ ለቲክቶክ የሚሰራው ስትራክቸሩ ይለያል፣ ለዩቲዩብ ሾርት የሚሰራው ስትራክቸሩ ይለያል ማለት ነው። ስለዚህ የእናንተን ፕላትፎርም መረጡ ስላችሁ አንደኛው ላይ ብቻ ልቀቁ ሳይሆን ለአንደኛው አላማ አርጋችሁ ስሩና ሁሉም ላይ ልቀቁ እያልኳችሁ ነው። አራተኛው ስቴፕ ደግሞ ኮር ሜሴጅ እና ካምፔን ቲምን መምረጥ መቻል አለባችሁ ማለት ነው። ካምፔን ቲም ምንድነው መሰላችሁ? የዘመቻችሁ መፈክር ማለት ነው። መፈክር መምረጥ መቻል አለባችሁ ማለት ነው። የሆነ ነገር እናደርጋለን፣ አላማችን እንደዚህ ነው ምናምን የሚባሉ ቃላቶችን ሰምታችሁ አታውቁም? እነዚህ ሁላ ካምፔን ቲም ናቸው ማለት ነው። ለምሳሌ አሁን አንድ ፕሮዳክት ጥቀሱልኝ። ስለዚህ ስልክ እያወራን ስለሆነ ይሄንን ስልክ መሸጥ ብፈልግ እና ካምፔን መስራት ብፈልግ አንድ የሆነ ካምፔን ቲም ያስፈልገኛል። ስለዚህ ስለ ካምፔን ቲሙ ሳስብ ስለ ካሜራው ላስብ እችላለሁ፣ ስላለው ጥቅም ላስብ እችላለሁ። ስለዚህ ካሜራውን በደንብ መሸጥ የምፈልግ ከሆነና ለምሳሌ አሁን የምሸጠው ስልክ አይፎን ቢሆንና ካሜራው ከሆነ ዋነኛ የመሸጫ ፊቸሩ ጥርት ያለ ወደፊትን የሚያሳይ ካሜራ ጋር የተያያዙ ነገሮችን እንደ ቲም አድርጌ ያመጣዋለሁ። በዚህ ባጭር ጊዜ ለኔም ሊመጣልኝ አይችልም። ምክንያቱም በደንብ ተጠንቶና በጣም ቅልብጭ ያለች ከታሪክ ጋር ከባህል ጋር የተያያዘ ነገር መሆን ስላለበት በዚህ ባጭር ጊዜ አይመጣልኝም። ነገር ግን የሆነ በቃ አጭር የሆነ ቃራላ ከሰዎች አፍ ላይ ሊጠፋ የማይችል የሰዎች አይምሮ ላይ ሊቀረጽ የሚችል እሱን ቃል መርጣችሁ የካምፔናችሁ ዋና መፈክር ማድረግ መቻል አለባችሁ ማለት ነው። ስለዚህ ካምፔን ቲማችሁ ማለትም የዘመቻችሁ መፈክር ኮር ሜሴጅ ሊይዝ ይገባል ማለት ነው። ስለዚህ ኮር ሜሴጅ እና ካምፔን ቲሙን መለየት መቻል አለባችሁ። ስለዚህ ካምፔን ቲሙ ኮር ሜሴጅ የያዘ አጭር የዘመቻ መፈክር መሆን መቻል አለበት እናንተ የምትመርጡት። አምስተኛው ስቴፕ ደግሞ ኮንተንት ፕላን እና ካላንደር ማዘጋጀት ማለት ነው። ኮንተንት ፕላን ማለት ምን አይነት ቪዲዮ እንደምትሰሩ የሚይዘውን ስትራክቸሩ ማለት ነው። ለምሳሌ ኤጁኬሽናል ቪዲዮ ልትሰሩ ትችላላችሁ፣ ላይፍ ስታይል ቪዲዮችን ልትሰሩ ትችላላችሁ፣ ፈኒ ቪዲዮችን ልትሰሩ ትችላላችሁ፣ በጣም ኢንጌጅ የሚያደርግ ቀልዶች ምናምን፣ በጣም ብዙ አይነት የቪዲዮ ስትራክቸር አለ። ስለዚህ ከነዛ ስትራክቸር ውስጥ ምን አይነቱን እኔ ልጠቀም እችላለሁ ብላችሁ ማሰብ አለባችሁ። መጠቀም ያለባችሁ 1 2 3 ፍሬ አይነት ሊሆን ይችላል። ለምሳሌ አሁን አንዳንዴ ኤጁኬሽናል ሊሆን ይችላል፣ አንዳንዴ ቀልድ፣ አንዳንዴ ላይፍ ስታይል፣ ቢቻል አንድ አይነት ወይ ደግሞ 2 ወይ 3 አይነት የሆነ የኮንተንት ስትራቴጂ ማዘጋጀት አለባችሁ ማለት ነው። እሱን ስትራቴጂ ካዘጋጃችሁ በኋላ ደግሞ ካላንደር መፍጠር መቻል አለባችሁ። ኮንሲስተንሲ ሶሻል ሚዲያ ላይ በጣም ማተር ያደርጋል። በተለይ ኦርጋኒክሊ ሶሻል ሚዲያ ለማሳደግ በመሞክሩበት ጊዜ፣ ብራንድ ለማሳደግ በመሞክሩበት ጊዜ ኮንሲስተንሲያችሁን ማተር ያደርጋል፣ ከፍተኛ ተመልካች እንድታገኙ ማለት ነው። ስለዚህ ካላንደራችሁን ማውጣታችሁ በዛ ካላንደር ልክ መመራት መቻል አለባችሁ ማለት ነው። ስድስተኛው ስቴፕ ደግሞ የፖስቶቻችሁን ኒሽ መፍጠር መቻል አለባችሁ ማለት ነው። ስለምታወሩበት ነገር ሁሌ የምታወሩበትን ነገር ለይታችሁ ማወቅ መቻል አለባችሁ ማለት ነው። ለምሳሌ አሁን እኔን አንድ ብራንድ ብትመለከቱኝ ቲክቶክ ላይ ስለ ቴክ ኮንተንት ነው የምሰራው፣ ዩቲዩብ ላይ ደግሞ ስለ ኮንተንት ክሬሽን ኮንተንት ነው የምሰራው። ስለዚህ እናንተም ለብራንዳችሁ፣ ለድርጅታችሁ ሊሆን ይችላል፣ ለቢዝነሳችሁ እንዲታወቅ የምትፈልጉበትን ነገር ኒሽ መምረጥ መቻል አለባችሁ ማለት ነው። ሁሌ ስለምትሰሩት ስራ መሆን የለበትም። ስለእናንተ ሊሆን ይችላል፣ ስለሌላ ነገር ሊሆን ይችላል። ብቻ ኒሽ ፍጠሩለት። እናንተ ከታወቃችሁ በኋላ ወይ ደግሞ የፈጠራችሁት ኒሽ ከታወቀ በኋላ ቢዝነሳችሁን ወይ ደግሞ ድርጅታችሁን ወይ ደግሞ የምትሸጡትን ነገር ለማስተዋወቅ ትችላላችሁ ማለት ነው። ስለዚህ ሁሌ ስለ ድርጅታችሁ ሳይሆን እናንተ መስራት ስለምትፈልጉት ኒሽ፣ እናንተ መስራት የምትችሉትን ኒሽ ምረጡ። ከዛ በኋላ በደንብ ተመልካች ካገኛችሁ በኋላ፣ ኦዲየንሱን ካገኛችሁ በኋላ፣ አቴንሽኑን ካገኛችሁ በኋላ
ማስተዋወቅ ትችላላችሁ ማስተዋወቅ የምትፈልጉትን። ሰባተኛው ስቴፕ ደግሞ አድ ካምፔን መስራት ወይ ደግሞ አድ ካምፔን የማትችሉ ከሆነ ቡስት መስራት መቻል አለባችሁ ማለት ነው። አድ ካምፔን የተለያዩ ሶሻል ሚዲያዎች ላይ መስራት ትችላላችሁ። በብዛት እኛ የምናውቀው ፌስቡክ አድ ነው። ፌስቡክ አድ በጣም ኢፌክቲቭ እና ቺፕ የሚባለው አድ ካምፔን መስሪያ ነው። በተጨማሪም ደግሞ ሊንክዲን ላይ መስራት ትችላላችሁ። በጣም ከፍተኛ ዋጋ ነው ያለው፣ ነገር ግን በጣም ከፍተኛ የሆኑ ሰዎችን ነው ታርጌት የምታደርጉበት። የብዙ ሚሊዮን ዲል በአንድ መዝጋት የምትችሉበት ነው ሊንክዲን አድ ካምፔን ማለት ነው። ቲክቶክ ላይ አድ ካምፔን መስራት ትችላላችሁ። በእርግጥ ቲክቶክ ኦፊሻል ፔጁ ላይ ካምፔንን ለኢትዮጵያ ሪስትሪክት አድርጎታል፣ ነገር ግን መስራት ትችላላችሁ። ቡስት እያደረጋችሁ ተከታታዮቹን እንደ ካምፔን መጠቀም ትችላላችሁ ማለት ነው። ሌሎች አፕሊኬሽኖችም ላይ አሉ ዩቲዩብን ጨምሮ ወይ ደግሞ እኛ ሀገር ላይ በብዛት የማይሰራበት ነገር ግን አሪፍ ነው ብዬ የማስበው ነገር ጎግል አድ ካምፔን መስራት ትችላላችሁ ማለት ነው። ጎግል አድሰንስ ላይ ካምፔን በምትሰሩበት ጊዜ ዩቲዩብ ላይ እንዲመጣ መምረጥ ትችላላችሁ። በተጨማሪም ደግሞ ሳይቶች ላይ አፕሊኬሽኖች ላይ እንዲመጣ መምረጥ ትችላላችሁ ማለት ነው። ስለዚህ እኔ ደግሞ በጣም ኮር ፖይንት ነው ብዬ የማስበው ነገር እዚህ ጋር ክሬቲቭን የምትሰሩበትን ኳሊቲ፣ ክሬቲቭ ምን ያህል ኢፌክቲቭ ነው የሚለው መለካት አለባችሁ። ከዛ በኋላ ደግሞ ምን ያህል በጀት ታረጋላችሁ የሚለው ማወቅ አለባችሁ። በጣም አሪፍ ኮንቨርዥን ያለው ክሬቲቭ ምረጡ። መጀመሪያ ላይ የተለያዩ አፕሊኬሽኖች ላይ ካምፔን ከመስራታችሁ በፊት ኤቢ ቴስቲንግ የሚባሉ ነገሮችን ይፈቅድላችኋል። ኤቢ ቴስቲንግ ማለት 2-3 ኮንተንቶችን አንዴ ትለቃላችሁ በክፍያ ማለት ነው። ከዛ በኋላ ከለቀቃችሁት ውስጥ ከፍተኛ ኮንቨርዥን ያለውን ይነግራችኋል። ስለዚህ እሱም በከፍተኛ ገንዘብ ቡስት ታረጉታላችሁ ወይ ደግሞ ካምፔኑን ራን ታረጉታላችሁ ማለት ነው። እንደዛ በምታረጉበት ጊዜ ትክክለኛውን ክሬቲቭ ታገኛላችሁ። ክሬቲቭ መጀመሪያ ላይ ራሱ ኤቢ ቴስቲንግ መተማመን ብቻ ሳይሆን ሁሉም የምትለቋቸው ክሬቲቮች ለቴስት የምታቀርቧቸው ራሱ በጣም ምርጥ መሆን አለባቸው። የእናንተን ታርጌት ኦዲየንሶች በደንብ ታርጌት ማድረግ የሚችሉና ኮንቨርት ማድረግ የሚችሉ መሆን አለባቸው። ከዛ በኋላ ደግሞ ፕላትፎርሙ የሚሰጣችሁን ኤቢ ቴስቲንግ ትጠቀማላችሁ። ኤቢ ቴስቲንጉን ተጠቅማችሁ የመረጠላችሁን እናንተ የሚያመናችሁበትን በደንብ በከፍተኛ በጀት ራን ታረጉታላችሁ። ከዛ በኋላ ሪዛልቱን ያመጣላችኋል ማለት ነው። 8ኛው ስቴፕ ደግሞ አናሊሲስ መመልከት ነው። አናሊሲስ መመልከት ስላችሁ ቪዲዮ ለቃችሁ ከነበረ ቪዲዮዎቻችሁ ምን ያህል ላይክ እንዳላቸው፣ ምን ያህል ተመልካች እንዳላቸው፣ ምን ያህል ፎሎወር እንዳመጡ፣ በተጨማሪም ደግሞ ምን ያህል ስልክ እንደተደወለ፣ ምን ያህል ሊዶች እንደተገኙ፣ ምን ያህል ትራፊክ እንደመጣ፣ ከዛ በኋላ ከተገኙት ሊዶች ውስጥ ደግሞ ምን ያህሉ ቀጥታ ወደ ሴል እንደተቀየረ ሜዠር ማድረግ አለባችሁ ማለት ነው። ማትለኩትን ነገር ማሻሻል በጣም ነው የሚከብዳችሁ። ሁሉንም ነገር ለመለካት ሞክሩ። በቻላችሁት አቅም እያንዳንዱን ነገር ለመለካት ሞክሩ። ለኩት፣ በደንብ እወቁት። ከዛ በኋላ ከለካችሁት በኋላ ነው መቀየር ማሳደግ የምትችሉት ማለት ነው። እያንዳንዱ የምትለቁባቸው ፕላትፎርሞች ላይ አናሊሲስ አለ። ሁሉም ፕላትፎርም ላይ አናሊሲስ አለ። አናሊሲስ የሌለበት አፕሊኬሽን የለም። በተለይ ደግሞ ፔይድ ካምፔን ራን በምታደርጉበት ጊዜ ጉግል አድሰንስ ላይም ሆነ ፌስቡክ ላይም ሆነ ሊንክዲን ላይም ሆነ ቲክቶክ ላይም ሆነ ዩቲዩብ ላይም ሆነ ኢንስታግራም፣ ፌስቡክ በሉት እያንዳንዱ አፕሊኬሽን ዲቴል የሆነ እናንተ ሲቲንግ ውስጥ መቆፈራችሁን እስካላቆማችሁ ድረስ ዲቴል የሆነ አናሊሲስ አለ። እሱን አናሊሲስ በቻላችሁት አቅም ጊዜ ሰጥታችሁ እንቅልፋችሁንም አታችሁ ሊሆን ይችላል፣ ሌሎች ነገሮችንም ዘግታችሁ ሊሆን ይችላል። አናሊሲስ በደንብ ተመልከቱ። ከዛ በኋላ ለማሻሻል ሞክሩ። ካሻሻላችሁ በኋላ አሪፍ ሪዛልት ታገኛላችሁ። እነሱን አናሊሲስ አይታችሁ በምታሻሽሉበት ጊዜ በጣም አሪፍ ሪዛልት እንደምታገኙ ሙሉ እምነት አለኝ ማለት ነው። ስለዚህ በዚህ ቪዲዮ ደግሞ አንድ ጥሬ ዕቃ ፕሮዳክት አምጥታችሁ ፕሮዳክቱን እንዴት መሸጥ እንደምትችሉ አሳይቻችኋለሁ ማለት ነው። ሙሉ ለመሸጥ የሚያስፈልጋችሁን የካምፔን ሴታፕ በ8 ስቴፕ አድርጌ በቀላሉ በዚች አጭር ደቂቃ አስረድቻችኋለሁ ማለት ነው። ከዛ በኋላ ይሄንን ተጠቅማችሁ ደግሞ መሸጥ መቻል አለባችሁ። ከሸጣችሁ በኋላ ደግሞ ለሸጣችሁለት ሰው አሪፍ የሆነ ኢምፕሬሽን ካሳያችሁት መልሶ እናንተ ጋር ሊገዛ ይመጣል ማለት ነው። ስለዚህ እናንተ እነዚህን ስቴፖች ሳዘሉ መተግበር መቻል አለባችሁ ማለት ነው። ይሄ ይስተካከል፣ እንደዚህ ማርኬት ብታረገው የምትሉት ፖይንቶች ካሉ ኮሜንት ላይ አሳውቁኝ። እኔ ቅዱስ ጎሴ ይባላለሁ። ቲክቶክ ላይ የቴክ ኮንተንት በመስራት ከ600,000 በላይ ፎሎወር አፍርቻለሁ። አሁን ደግሞ ዩቲዩብ ላይ ከ7,400 በላይ ኮሚኒቲ ገንብቻለሁ። ኮንተንት ክሬሽን እያስተማርኩ፣ ዲጂታል ማርኬቲንግ እያስተማርኩ ማለት ነው። ስለዚህ ስለ ኮንተንት ክሬሽን ሊሆን ይችላል፣ ስለ ቴክ ሊሆን ይችላል፣ ስለ ዲጂታል ማርኬቲንግ፣ ስለ ዲጂታል ስለሆኑ ነገሮች እንዳለ ጥሩ ግንዛቤ እንዲኖራችሁ ከፈለጋችሁ ይህንን አሪፍ ኮሚኒቲ መቀላቀላችሁን እንዳረሱ። በጣም ኢንጌጅ የሚያደርጉ በጣም የሚያውቁ በጣም ኳሊቲ ያላቸው 7,400 ሰብስክራይበሮች ናቸው ያላችሁኝ። በጣም አመሰግናችኋለሁ። አሁንም እንድጨምሩ ፈልጋለሁ። በጣም አሪፍ ኮሚኒቲ ስላለን ሰብስክራይብ በማድረግ ተቀላቀሉ ማለት ነው። ይሄ ቪዲዮ ለብዙ ሰዎች እንዲደርስ ደግሞ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳረሱ። በቀጣይ ቪዲዮ ከዚህም በተሻለ ኮንተንት እስከምንገናኝ ድረስ በሰላም ቆዩ።